ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን እንግዲህ የምናየው ኢቲኬርን በተመለከተ ይሆናል። ይህንን ቪዲዮ ለመስራት ያነሳሳኝ ዋናውና ትልቁ ነገር ምንድነው? ኢቲኬር ላይ ለወራት ያክል ፕሮሞተር ወይም የምርት አስተዋዋቂ ሆኜ ሰርቻለሁ። እናም ከባድ የሆነ ላይፍ ክራይስ ገጥሞኝ ነበር። እናም ኢቲኬርን አንደኛ ነው የማታውቁት፣ ሁለተኛ በስም ብቻ ነው የምታውቁት፣ ሶስተኛ ደግሞ ኢቲኬር ላይ ተጋብዛችሁ አይታችሁታል። ነገር ግን ስራ አልጀምር እያላችሁ ያላችሁ ሰዎች አላችሁ እና እንዳትጎዱ መጀመሪያ ማወቅ ያለባችሁ ነገር አለ ከማለት አንፃር ነው። ከዛ በፊት ግን ይህንን ቻናል ከታች ደወል ምልክቷን በመጫን ሰብስክራይብ አድርጉ። ቪዲዮ በመለቅበት ሰዓት እንዲደርሳችሁ። ማንኛውም ሀሳብ አስተያየት ያያችሁን ደግሞ ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። በቀጥታ ወደ ዕለቱ ቪዲዮ እናልፋለን። በዚህ ቪዲዮ እንግዲህ የምናነሳቸው 6 ዋና ዋና ጥያቄዎችና መልሶቻቸው አሉ። እነዚህን ጥያቄዎች እንግዲህ ኢቲኬር ላይ ማንኛውም ሰው መጥቶ ስራ ለመጀመር እንግዲህ ሲመጣ የሚያነሳቸው ጥያቄዎች ናቸው። 6ኛ ከኢቲኬር ፕሮሞተር ይልቅ የተሻለ ስራ አለ ወይ? አለ በጣም እነግራቸዋለሁ። 5ኛ ኢቲኬር የምርት አስተዋዋቂ ወይም ፕሮሞተር ሆነን ስራ እንጀምር ወይስ ይቅርብን? ምን ትለናለህ? ጀምሮ የምላችሁ አላችሁ፣ ተረጋግታችሁ ወይም በጊዜ ሂደት ጀምሮ የምላችሁ አላችሁ፣ እነግራችኋለሁ። 4ኛ ኢቲኬር ከእምነት ጋር በተለይ ደግሞ ከ666 ጋር ግንኙነት አለው። 3ኛ የኢቲኬር ምርቶች በማህበረሰቡ ዘንድ ተፈላጊነታቸው ምን ያክል ነው? እንዲሁም ስራውን ብንጀምርና ስራውን መስራት ባንችል እንኳን ከኢቲኬር ምርቶች ሽያጭ ስራውን ለመጀመር ያወጣነውን ገንዘብ ሰብስቲቲዩት ወይም ይተካልናል ወይ? 2ኛ የሚያመርታቸው ምርቶች ምን ምን ናቸው? ኢፌክቲቭነስ ወይም ውጤታማነታቸውስ ምን ያክል ነው? አንደኛ ኢቲኬር ምንድነው የሚሉት ናቸው። አንደኛ ጥያቄ ኢቲኬር ምንድነው? ኢቲኬር እንግዲህ አቶ ማቲዮስ መባ የተባለ የድሬዳዋ ተወላጅ የመሰረተው የውበትና የጤና መጠበቂያ ምርቶችን የሚያመርት ካምፓኒ ወይም ድርጅት ነው። አለቀ። 2ኛ የሚያመርታቸው ምርቶች ምን ምን ናቸው? ውጤታማነታቸውስ ምን ያክል ደረጃ ነው የሚል። ኢቲኬር በዋናነት የሚያመርታቸው 3 ምርቶችን ነው። አንደኛ ሸባ ሳሙና ነው፣ 2ኛ አልበንት ነው፣ 3ኛ ባዮናይን የተባለ የፀጉር ቅባት ነው። ውጤታማነታቸውን ለኢቲኬር ምርቶች እንግዲህ ብዙ ሰዎች በቪዲዮ እንደምናያቸው ቴስቲሞኒ ወይም ምስክርነት እንዳዳናቸው ከብዙ በሽታ ይናገራሉ ወይም ምስክርነት ሰጥተዋል። እንደራሴ ስወስድ ግን 100% ሙሉ በሙሉ ያድናሉ ብለህ ቴስቲሞኒ ልሰጣችሁ አልችልም። ይሄ የሆነበት ምክንያት ደግሞ ምንድነው? ለምሳሌ እኔን ከአንድ በሽታ ትሪት ያደረገኝ መድኃኒት እናንተን ሙሉ በሙሉ ያድናችኋል ማለት አይችልም። በተዘዋዋሪው እናንተን ከአንድ በሽታ ትሪት ያደረጋችሁ መድኃኒት ወይም ድረግ እኔ ሙሉ በሙሉ ያድነኛል ማለት አይደለም። ይሄም የሆነው ደግሞ ምንድነው? ጄኔቲክ ዲፈረንስ ስላለ ነው። ማለትም የዘር መርህ ልዩነት፣ የዲኤንኤ ልዩነት ስላለን ነው ማለት ነው። 3ኛ ምርቶቹ ይሸጣሉ ወይ? በማህበረሰቡ ዘንድ ተፈላጊነታቸው ምን ያክል ነው? ኢቭን ኢፍ ስራውን መስራት ባንችል እንኳን ከምርቶቹ ሽያጭ ለስራውን ለመጀመር ያወጣነውን ገንዘብ ሰብስቲቱት ወይም ይተካልናል ወይ የሚለው ጥያቄ ነው። ምርቶቹ በማህበረሰቡ ዘንድ ተፈላጊነታቸውን ስናይ ለምንድን ነው ሲባል በጣም ሃይሊ ኮስቲቭ ናቸው፣ ማለት ውድ ናቸው። ለምሳሌ አልበንቱን ብንመለከት የሚሸጠው ከ600 እስከ 800 ብር ነው። ሌላኛው ባዮናይን ብንመለከት ከ500 ብር እስከ 700 ብር። ሸባ ሳሙና ብንመለከት እንግዲህ አንድ ሸባ ሳሙና ስቲል ቢያስጠቅማችሁ 4 ጊዜ ወይ 5 ጊዜ ነው በዛ ጋር ቢያስጠቅማችሁ እሱ የሚሸጠው እንግዲህ ከ150 እስከ 300 ብር። ስለዚህ ኢቭን ኢፍ ስራውን መስራት ባንችል እንኳን ከምርቶቹ ሽያጭ ስራውን ለመጀመር ያወጣነውን ገንዘብ ሰብስቲቱት ያደርግልናል ወይንም እነዚህ ምርቶች ብዙ ጊዜ የሚሸጡት ምንድነው? በዘመድ አዝማድ ነገር ማለትም እንካ ጓደኛዬ ተጠቀመው አሪፍ ምርት ነው ብሩን ስታገኝ ትሰጠኛለህ፣ እንኪ እህቴ፣ እንካ ወንድሜ፣ እንካ አጎቴ፣ እንኪ አክስቴ ብላችሁ ነው ብዙ ጊዜ የሚሸጡት። ይህም በሚሸጡ ሰዓት ብሩን ስታገኝ ትሰጠኛለህ ነው የምትሉት። አዛታይም ካምፓኒው እንደዛ ያድርጋችሁ ሽጡ ነው የሚላችሁ። አዛታይም እንግዲህ አብዛኛው ሰዎች እንግዲህ ዛሬ ጓደኛ ሊሰጥ ይችላል፣ ነገ እህትህ፣ ከነገና ካለፈ በኋላ አክስት አጎትህ ሊሰጡ ይችላል። አዚስ ታይም አንዴ በአንዴ ተሽጠው ወደ ኪሳቸው የሚገቡ አይደሉም። በዚህም የተነሳ ከምርቱ ሽያጭ ከካርድ ውጭ ለሌላ ሊሆናችሁ ይችላል ብዬ አላስብም። የምሬ ነው። ከካርድ ውጭ ለምንም አልሆነኝም። ምክንያቱም በዚህ ጊዜ ከዚሁ አያይዤ የምነግራችሁ ምንድነው ኢቲኬር ላይ አሁን የገንዘብና የጊዜ ነፃነት አለ ይባላል። ከሰራችሁ ምንፍ የገንዘብ ነፃነት በጣም አለ፣ በቃ በማንኛውም ሰዓት ይከፍላችኋል። ነገር ግን የጊዜ ነፃነት አለው ሲባል ጀማሪ ከሆናችሁ በጣምና በጣም ቢዚ ነው የምትሆኑት። በተለይ ደግሞ ለተማሪዎች በቃ እኔ ያኔ ስሰራ ሳለ እንግዲህ ምንድነው በቃ ማንበብ አልቻልኩም። በቃ ኦንላይን ሁሌም እንድናችሁ ስልካችሁ ላይ ኮንፈረንስ ኮል የሚባል ነገር አለ። በቃ ሁሌም ትደዋወላላችሁ፣ ፎሎ የሚባል አለ፣ ምናምን ሰዎች መጋበዝ ምናምን በጣም ቢዚ ነው የምትሆኑት፣ ጊዜ ታጣላችሁ።
ምርቶችን በአንድ ሽጣችሁ ወደ ኪሳችሁ ማስገባት አትችሉም። በዚህም የተነሳ ከምርቶች ሽያጭ የጀመራችሁበትን ገንዘብ ልትመልሱ አትችሉም ነው ብዬ የምነግራችሁ። አራተኛ ጥያቄ ኢቲኬር ከእምነት ጋር በተለይ ደግሞ ከ666 ጋር ግንኙነት አለ ወይ? ኢቲኬር ከማንም ሃይማኖት ጋር ግንኙነት የለውም። በቃ ኢቲኬር ዋናው ጎል ምንድነው? ኑ ስሩ፣ ተለወጡ፣ እኔም ላምርት፣ እናንተ እያስተዋወቃችሁ ሽጡልኝ፣ ምርቴን አሽጡልኝ፣ ስለዚህ እኔ ልክፈላችሁ፣ ህይወታችሁን ቀይሩ፣ የተሻለ ህይወት ኑሩ። በቃ አላማውና ጎሉ ይሄ ነው እንጂ ይህንን ሃይማኖት ተከተሉ፣ የዚህንን ሃይማኖት አክብሩ፣ ተከተሉ፣ ስብከቱን ተሰበኩ ምናምን የሚላችሁ ነገር ማንም የለም። የሚያስገድዳችሁ ነገር የለም። ኢቲኬር ላይ ዋናውና አላማው ምንድነው? ኑ እኔ ምርት ላምርት፣ እናንተ ምርቴን እያስተዋወቃችሁ እኔ ምርቴን ልሽጥ፣ ስለዚህ ህይወታችሁን ቀይሩ፣ እኔም ልቀየር። በቃ አለ። ስለዚህ የተሻለ ህይወት ኑሩ ነው ጎል። አምስተኛ ኢቲኬር የምርት አስተዋዋቂ ወይም ፕሮሞተር ሆነን ስራ እንጀምር ወይስ ምን ትለናለህ? እንደኔ ሐሳብ ጀምሩ የምላችሁ አላችሁ፣ በጊዜ ሂደት ትጀምራላችሁ፣ ተረጋጉ የምላችሁ ልጆች አላችሁ። ጀምሩ የምላችሁ አንደኛ ምን አይነት ሰዎች ናችሁ? መስራትና መለወጥ የምትችሉ ትርፍ ጊዜያችሁን መጠቀም የምትፈልጉ፣ ለምሳሌ መንግስት ሰራተኛ ሆናችሁ ሊሆን ይችላል፣ ተጨማሪ ክፍያ ማግኘት ከፈለጋችሁ፣ የገንዘብ ነፃነት ማግኘት የምትፈልጉ፣ እንዲሁም በትርፍ ሰዓታችሁ መስራት የምትፈልጉ ካላችሁ ጀምሩ። ይህ ብቻ በቂ አይደለም። ሁለተኛ ግን ነገር ግን ኢቲኬር ስራ በምትጀምሩበት ሰዓት ለዕለት ከኪሳችሁ የመንቀሳቀሻ ገንዘብ ትርፍ ሊኖር ይገባል። ስለዚህ ይህን ታሳቢ ያደርጋችሁ እንደነዚህ አይነት ሰዎች ካላችሁ ጀምሩ። በጊዜ ሂደት ተረጋግታችሁ ስራውን ትጀምራላችሁ የምላችሁ ሰዎች ምን አይነት ሰዎች ናችሁ? አንደኛ ኢቲኬር ስራ በምትጀምሩበት ጊዜ ለዕለት እንኳን መንቀሳቀሻ ገንዘብ የሚያጥራችሁ ሰዎች ካላችሁ፣ ሁለተኛ ተበድራችሁ የምትጀምሩ፣ ሶስተኛ ተማሪዎች ከሆናችሁ፣ በተለይም ደግሞ ይሄ ኮሌጅ ላይ የምታጠኑ ከሆናችሁ ትንሽ ተረጋግታችሁ ብትጀምሩ እላለሁ። እኔ ከባዱና የላይፍ ክራይስ የገጠመኝ ነገር ይሄ ነው። ምንድነው? በአንድ ፓኬት ነው የጀመርኩት በ13,000 ብር። ይህንን ብር ደግሞ የጀመርኩት ከአባቴ ተበድሬ ነው። እንግዲህ ትምህርቴን የምከታተለው ኮሌጅ ነው። በጣም ሃይሊ ኮስቲቭ የሆነ ኮሌጅ ነው የምማረው። ለክሬዲት ሀወር ለአንድ ክሬዲት ሀወር 317 ብር ነው የምከፍለው። እንግዲህ የፋርማሲ ኮርሱ እንግዲህ ታውቁታላችሁ። ክሬዲት ሀወሩ ብዙ ነው፣ በጣም ብዙ ነው እና ክፍያው ብዙ ነው። አዚስ ታይም ተበድሬ በምጀምርበት ሰዓት እንግዲህ አባቴ እኔ መስራት አለብኝ፣ ስለዚህ ካሁን በኋላ አንተን ወጪ አላስወጣም፣ ራሴ እየሰራሁ እማራለሁ አልኩት። ነገር ግን እንዳሰብኩት አልሆነም። ልክ በ13,000 ብር አንድ ባኬት አውጥቼ ስራውን የኢቲኬር ፕሮሞተር ሆኜ እንደጀመርኩኝ ልክ በሳምንቱ የአንድ ሴሚስተር ክፍያ ክፈሉ ተባለ። የ35 ክሬዲት አወር አዚስ ታይም እንግዲህ 35 ሲባዛ በ817 10,400 ብር ክፈል ሲባል የትም አልሄድኩም። ምክንያቱም ኢቲኬር ላይ ወደ ስራ በምትጀምሩበት ጊዜ ገንዘብ አታገኙ። ከጊዜ በኋላ ነው ገንዘብ። ከምርቶች ሽያጭ እንዳልኳችሁ ውድ ናችሁ፣ በአንድ ጊዜ ተሽጦ ወደ ኪሳችሁ አይገቡም። ካምፓኒው ደግሞ በስራችሁ ማንም ሰው ወዲያውኑ የሚጀምር ሰው ስለማይኖር ስለዚህ የትም አታገኙ። ከዛ በኋላ ኢምኒፍ ትምህርቴን እንደዚህ ቀጥዬ እማራለሁ እና ደርሳለሁ ብዬ አላሰብኩም ነበር። ግን ፈጣሪ ይመስገን ሁሉንም በፈጣሪ ቸርነት አለፍኩ። ፈጣሪ እዚህ ላይ ደርሻለሁ። ፈጣሪን አመሰግነዋለሁ። ስለዚህ ምንድነው ልላችሁ የምፈልገው ተበድራችሁ በቃ አትጀምሩ። ከእህቴ ከወንድሜ ከአክስቴ ከአጎቴ ከጓደኛዬ ተበድሬ መልስልሃለሁ በሁለት ሳምንት እናቴን አትመልስም። እስቲላው የአባቴን ብር አልመለስኩም የታግኝ። ስለዚህ ምንድነው ኢቲኬር ላይ እንደው በዛ ቢባል ገንዘብ የምታገኙት እንደው ከ2 ወርና ከ3 ወር በኋላ ነው። ምክንያቱም ያውም ጠንክራችሁ ከሰራችሁ። ሁለተኛ ተማሪዎች ይሆናችሁ በተለይ ደግሞ እንደኔ ኮሌጅ ላይ የምታጠኑ ተማሪ ከሆናችሁ ችግር የለውም። ምክንያቱም ለትምህርት የምታወጡት ወጪ የለም። ጊዜያችሁን ነው ልታጡ የምትችሉት። ቢዚ ያደርጋችኋል ወደ እንጂ ምንም ችግር የለም። ነገር ግን የኮሌጅ ተማሪ ከሆናችሁ በጣም እንደምታውቁት እንግዲህ ዶርም ኪራይ ያለ ውድ ነው። በተከራይታችሁ እንደኔ የምትኖሩ ከሆነ እንግዲህ ከጊዜው አንፃር የራሳችሁ አስቤዛ አለ። የትምህርት ክፍያ እንግዲህ ከዘመኑ አንፃር በጣም ውድ ነው። ስለዚህ ጊዜው ይኖራችኋል። በቃ መጀመሪያ ያለባችሁ የኮሌጅ ተማሪ እንኳን ብትሆኑ ምንድነው ከኢቲኬር ስራ በምትጀምሩበት ሰዓት በአንድ ፓኬጅም በሁለትም በሶስትም ትርፍ ገንዘብ ለዕለት ከኪሳችሁ ሊኖራችሁ ይገባል። በቃ ካላችሁ ጀምሩ። ኢብንፍ እኮ ለካርድ ይቸግራል፣ ለሃርድ ኮፒ ይቸግራል፣ ኢብንፍ ለዶርም ኪራይ ለስዊዛ ይቸግራችኋል። ስለዚህ ትርፍ መንቀሳቀሻ ገንዘብ ታሳቢ አድርጋችሁ ጀምሩ። ሌላ የምታሳዝኑኝ ነገር ፍላጎታችሁን ሳላደንቅ አላልፍም።
ምን አይነት ሰዎች ናችሁ? በቃ ትንሽዬ በግል ስራ አለቻችሁ ለመለወጥ ከመፈለጋችሁ የተነሳ የእሷን ገንዘብ ጥርግርግ ታደርጉና በሁለት ፓኬጅ በሶስት ፓኬጅ ኢቲኬር ላይ ትጀምራላችሁ። ከዛም በኋላ ኢቲኬር ላይ እንደምታውቀው እንግዲህ እንዳልኳችሁ ወዲያውኑ ገንዘብ አታገኙ። ከዛ በኋላ ሴቨር የሆነ ላይፍ ክራይስ የምትገቡ ልጆች አላችሁ። እናንተ እንዳልኳችሁ ተጠንቀቁ። ምክንያቱም በቃ ስራችሁን ሉዝ እንዳታደርጉ። የምሬ ከመስራት ወደ አለመስራት ትሸጋግራላችሁ። አዝ ማድረግ ያለባችሁ ነገር ለዕለት እንኳን ገንዘብ ከኪሳችሁ መንቀሳቀሻ ገንዘብ ታሳቢ ያደርጋችሁ ስራ ጀምሩ ነው። ስድስተኛ ጥያቄ ከኢቲኬር የምርት አስተዋዋቂ ፕሮሞተር የተሻረ ስራ አለ ወይ? ንገረን። አለ፣ በጣም አለ። የጊዜ ነፃነት፣ የገንዘብ ነፃነት አለ። እኔ አሁን እንዳልኳችሁ እንግዲህ የአራተኛ ዓመት የክሊኒካል ፋርማሲ ተማሪ ነው። በቃ የራስን ሶሻል ሚዲያ ክሬት አድርጌ እየሰራሁ ይህን ቪዲዮ በእርግጠኝነት እያያችሁት ያላችሁ ከእኔ በ10 እጥፍ በተሻለ ስልክ ወይም በላፕቶፕ ተጠቅማችሁ አያችሁ። ስለዚህ የራሳችሁን ሶሻል ሚዲያ ክሬት አድርጉ። አንደኛ ስራ አሪፍና ቢዝነስ ያለው ስራ ይሄ። እኔ አሁን እማራለሁ፣ አነባለሁ። ትርፍ ጊዜን ከዛ ምን አደርጋለሁ? ቪዲዮ እሰራበታለሁ፣ የቪዲዮ ኮንተንት እጽፍበታለሁ፣ ቪዲዮን እለቃለሁ። ስለዚህ የሰው ቪዲዮ ከመመልከት የራሳችሁ ቪዲዮ ልቀቁ። ግን ለመጀመር ይሄው እውቀት የለኝም፣ የማውቀው ነገር የለም፣ እኔ ማንም ያስተማረኝ የለም። የት ነው? ሁሉንም የተማርኩት ዩቲዩብ ላይ። ስለዚህ የራሳችሁን ሶሻል ሚዲያ ክሬት አድርጋችሁ ስሩ። ማንም ሰው ደደብ ቢሆን ከጎኑ የሚጣፋው አንድ ነገር ለሶሻል ሚዲያ የሚሸጥ ነገር አይጠፋም። ስለዚህ ከጎናችሁ አንድ የሆነ ነገር አለ። እሱን ነገር አምጥታችሁ ወደ ሶሻል ሚዲያ ሽጡት። በቃ ይሸጣል ገንዘብ። አሁን ላይ ምንድነው ያለንበት ዘመን የቴክኖሎጂ ዘመንና ሐሳብን ሽጡ የሚባለው ነገር። ሶሻል ሚዲያ ክሬት አድርጋችሁ ለመስራት አንድ ስልክ በቂ ነው። ስለዚህ ሌላው ነገር በሂደት ታማውልታላችሁ ማለት ነው። ስለዚህ በጊዜ ሂደት ነገር ቻናላችሁ በጣም ብዙ ተከታይ ሲያገኝ የምትከፈላችሁ ገንዘብ አስቡት። አሁን ላይ ለምሳሌ ዩቲዩብን አስቡ፣ በወር ከ300 ሺህ ብር በላይ ያገኛል። የጊዜ ነፃነት ፕላስ ሰዓት የገንዘብ ነፃነት ያለው ስራ ይሄ ነው። ሁለተኛው ስራ በጣም ተፈላጊ አሁን ላይ ያለ ስራ ምንድነው? ግራፊክ ዲዛይነር። በቃ ግራፊክ ዲዛይነር ሳልጠኑና አሪፍ የሆነ ካምፓኒ በአሪፍ ገንዘብ ትቀጠራላችሁ። ግራፊክ ዲዛይነር ናይስ ስራ ነው ካላችሁ ለማታውቁ ኢማጂን ለምሳሌ ፎም ላይ የተለያዩ ምስሎች አሉ አይደል? በቃ ለከስተመር የተሻለና ሳቢና ማራኪ ማድረግ የተሻሉ ስራዎች እነዚህ ሁለት ናቸው። አንድ የራሳችሁን ሶሻል ክሬት አድርጋችሁ ስሩ። ሁለት ግራፊክ ዲዛይነር ሰልጥኑ። ሶስተኛ ደግሞ የምጨምርላችሁ ነገር ቪዲዮ ኤዲቲንግ ተማሩ። የምሬ ነው። በጣም የኦንላይን ስራና በጣም አሪፍ ነው። ፈታ ብላችሁ ዛሬ እስኪ እንግዲህ በዛሬ ቪዲዮ እንግዲህ ከኢቲኬርን በተመለከተ በጣም ብዙ ነገር እንደነገርኳችሁ ተስፋ አድርጋለሁ። በጣምና ወሳኝ ነገር ነው። ከራሴ ህይወት ጋር አያይዤ ነው እንግዲህ የነገርኳችሁ። ማንኛውም ሀሳብ፣ አስተያየት፣ ጥያቄያችሁና መጠየቅ የምትፈልጉት ሌላ ጥያቄ ካለ ኮሜንት ላይ ጻፉልኝ፣ ይደርሰኛል። እንዲሁም ይህ ቪዲዮ በጣም ጠቃሚ ሰዎችና ብዙ ሰዎች እንዳይጎዱ በማሰብ ይህ ቪዲዮ አትሊስት ለ3 ሰው ሸር አድርጉ። ማንኛችሁም ቢሆን እንዲሁም ላይክ ማድረግ እንዳትረሱ። ይህንን ቻናል ከታች የደወል ምልክቷን አንዴ ብቻ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።